አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 12 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የጠቅላይ ምክር ቤቱ ምርጫ የመራጮች ምዝገባ በነገው ዕለት እንደሚጀምር ቦርዱ አስታወቀ። እስራኤል ኢራን ላይ ጥቃት በመሰንዘር የተፈጠረውን ውጥረት በመስጂድ አልአቅሳ ላይ ያላትን ቁጥጥር ለማጥበቅ እየተጠቀመችው ነው ሲሉ የአልቁድስ ሙፍቲ ተናገሩ። የኢስላማዊ ትብብር ድርጅት አስቸኳይ ስብሰባ ጠራ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የጠቅላይ ምክር ቤቱ ምርጫ የመራጮች ምዝገባ በነገው ዕለት እንደሚጀምር ቦርዱ አስታወቀ። አህመድ አብዱራህማን ተጨማሪ አለው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2017 ምርጫ አስፈጻሚ ቦርድ የመራጮች ምዝገባ በነገው ዕለት እንደሚጀመር ያስታወቀው በዛሬው ዕለት በሰጠው መግለጫ ነው። የቦርዱ ኃላፊዎች በጽህፈት ቤት በሰጡት መግለጫ ነገ ጁምዓ ሰኔ 13 2017 ለሚጀምረው የመራጮች ምዝገባ ቅድመ ዝግጅት መጠናቀቁን ገልጸዋል። በከተማ ኢንተርኔት በሚደርስበት አካባቢ በቴክኖሎጂ የተደገፈ የምዝገባ ስርዓት ለማካሄድ የመዝጋቢዎች ምልመላና ስልጠና መከናወኑን የገለጹት ኃላፊዎቹ ህብረተሰቡ የነቃ ተሳትፎ እንዲያደርግ በየመስጂዱ ኢማሞች በጁማ ኹጥባና ሌሎች መንገዶች ስለ ምርጫው በቂ ግንዛቤ እንዲሰጥ ለማድረግ ሰፊ በሚል የገለጹት ሥራ እንደተከናወነም አብራርተዋል። የቦርዱ ኃላፊዎች በዚሁ መግለጫ ሙስሊሙ ማህበረሰብ በአቅራቢያው በሚገኝ የወረዳው መስጂድ እንዲመዘገብ ጥሪ አቅርበዋል። በአሁኑ ወቅት ለምዝገባው የሚያስፈልጉ ቅድመ ሁኔታዎች በአብዛኛው በመጠናቀቃቸው የምርጫ ቁሳቁስ በደረሰባቸው መስጂዶች በነገው ዕለት ምዝገባ ይጀመራል። ምዝገባውን በ2 ሳምንት ለማጠናቀቅ እቅድ ተይዟል። ህዝበ ሙስሊሙ በአቅራቢያው በሚገኝ የወረዳው መስጂድ በተገለጸው ጊዜ እንዲመዘገብ ቦርዱ ጥሪ ያስተላልፋል። የምርጫ ምዝገባው ለሁሉም የሀገራችን ሙስሊም ማህበረሰብ ክፍት መሆኑ ታውቆ በመብቱ ሙስሊሙ መጠቀም ይኖርበታል። ዓሊሞች በዑለማ ዘርፍ ተመዝግበው ወኪሎቻቸውን እንዲመርጡ፣ ምሁራን በዘርፋቸው ተመዝግበው የተሻለ ብቃት ያለው ተወካያቸውን መርጠው እንዲልኩ፣ በስራ ማህበረሰብ ዘርፍ በመስጂዳቸው ብቃት ኖሮት የተሻለ አገልግሎት ለማበርከት የሚችለውን መርጠው ይወክላሉ። ሴቶችም በጾታ ዘርፋቸው ተመዝግበው የተሻለ ወኪል መርጠው ለመላክ የሚችሉ ሲሆን በሌሎች ዘርፍ ለመመዝገብ ብቃቱ እስካላቸው የመመዝገብ መብት ተጠብቆላቸዋል። ከ18 እስከ 35 ዓመት ዕድሜ ክልል ውስጥ ያሉ ወጣቶችም በወጣት ዘርፍ ተመዝግበው እንደ ሴቶቹ በሌላ ዘርፍ የብቃት መስፈርቱን እስካሟሉ የመመዝገብ መብት ስላላቸው በመረጡት አንድ ዘርፍ ይመዘግባሉ። በዚህ መልክ የገለልተኝነት፣ የፍትሃዊነት፣ የአሳታፊነት እና የአካታችነትን መርህን ለማስተግበር ቦርዱ በቁርጠኝነት ለማስፈጸም እንዲችል የህብረተሰቡን ተሳትፎ አበክሮ ይጠይቃል። ይኸው መግለጫ የምርጫ አስፈጻሚ ቦርድ አባላት በቅድመ ምርጫ ወቅት ያከናወኗቸው ተግባራትም የተዘረዘረበት ነው። በዚህም በ3 ምዕራፍ በመክፈል የፌዴራል መጅሊስን እንዲሁም በተዋረድ ያሉትን ምርጫ ቦርድ ጽህፈት ቤት የማደራጀት፣ የምርጫ አስፈጻሚ አባላትን መሰየም፣ ስልጠና የመስጠት፣ በየወረዳ ያሉ መስጂዶች ብዛት፣ ዝርዝር መረጃዎችና አድራሻቸውን መዝግቦ የመያዝ፣ ለምዝገባ የሚያስፈልጉ ቁሳቁሶችን ስርጭት፣ የምርጫ ቅሬታ ሰሚ ኮሚቴዎችን የማደራጀት እንዲሁም ለስራው የሚያስፈልግ በጀት የማፈላለግና የምደባ ሥራ መከናወኑ ተገልጿል። በዚሁ መግለጫ ላይ ኃላፊዎች የመራጮችን ምዝገባ በ2 ሳምንት ውስጥ ለማጠናቀቅ እቅድ መያዙን ቢገልጹም የመጨረሻው ቀን ግን አልተጠቀሰም። በተመሳሳይ የ2017 ምርጫ አስፈጻሚ ቦርድ በዛሬው መግለጫው ላይ ምርጫው የሚከናወንበትን የጊዜ ሰሌዳ ይፋ ሳያደርግ ቀርቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የወቅቱ ኃላፊዎች ወደ ሥልጣን የመጡት በሐምሌ 2014 ነበር። በአሁኑ ሰዓት የምክር ቤቱ ፕሬዝዳንት በመሆን እያገለገሉ የሚገኙት ሼህ ሐጂ ኢብራሂም ቱፋ መሆናቸው የሚታወቅ ነው። ጠቅላይ ምክር ቤቱ የዑለማ ምክር ቤት ሥራ አስፈጻሚ ለአመራሮች የሰጠው የሥልጣን ጊዜ 3 ዓመት እንደነበር ይታወሳል።
እስራኤል ኢራን ላይ ጥቃት በመሰንዘር የተፈጠረውን ውጥረት በመስጂድ አልአቅሷ ላይ ያላትን ቁጥጥር ለማጥበቅ እየተጠቀመች ነው ሲሉ የአልቁድስ ሙፍቲ ተናገሩ። የአልቁድስ ሙፍቲና በመስጂድ አልአቅሷ ዳዋ በማድረግ የሚታወቁት ሼክ ኢክሪማ ሰብሪ እስራኤል ባለፈው ሳምንት በኢራን ላይ ጥቃት በመሰንዘር የተፈጠረውን ውጥረት በመስጂድ አልአቅሷ ላይ ያላትን ቁጥጥር ለማጥበቅ እየተጠቀመች ነው ሲሉ እየተፈጠረ ነው ያሉትን ለውጥ ይፋ አድርገዋል። ሼክ ኢክሪማ ይህን የገለጹት አዲስ ባወጡት መግለጫ ነው። የሼክ ኢክሪማ ይህ መግለጫ የመጣው የእስራኤል ወታደሮች በኢራን ላይ ጥቃት በፈጸሙበት ባለፈው ሳምንት ሐሙስ ንጋት በኋላ የፈጅር ሰላት እንደተሰገደ የመስጂድ አልአቅሷን በር በመቆለፍ ምዕምናን ወደ ውስጥ መዝለቅ እንደማይችሉ ክልከላ ከጣሉ በኋላ ነው። የሚድል ኢስት ሞኒተር ዘገባ እንደሚያመለክተው የእስራኤል ወታደሮች እንደ አውሮፓውያኖቹ አቆጣጠር በጥቅምት 2023 በጋዛ መጠነ ሰፊ ጥቃት መሰንዘር መጀመራቸውን ተከትሎ መስጂድ አልአቅሷን የምታስተዳድረውን ዮርዳኖስን ሚና ለማዳከም የተለያዩ እርምጃዎችን ወስደዋል። መስጂድ አልአቅሷ ሙሉ በሙሉ በከበባ ውስጥ እንደሚገኝ የገለጹት ሼክ ኢክሪማ ሰብሪ በስፍራው በየጊዜው የሚደረገው ስልታዊ ክልከላ ወጣቶችንና ምዕምናንን ከቅዱሱ ስፍራ ለማራቅ የሚደረግ ነው ብለውታል። አክለውም የእስራኤል ወታደሮች በተደጋጋሚ የሚፈጽሙት ድርጊት የመስጂድ አልአቅሷን ይዞታ የመለወጥ አልቁድስን ከተማን የመውረስ እንዲሁም ወካይ ምልክቶችን የማጥፋት ድርጊት እንደሆነ አስረድተዋል። ቀይ መስመርን የጣሱ ናቸው ሲሉ የገለጿቸው እነዚህ የእስራኤል ድርጊቶች የመስጂድ አልአቅሳን ቅድስና የሚጥስ እንዲሁም በመላው ዓለም የሚገኙ ሙስሊሞችን የሚያስቆጣ መሆኑንም ተናግረዋል። በተመሳሳይ በዮርዳኖስ የሚተዳደረው የቁድስ ወቅፍ ዓለም አቀፍ ጉዳዮች ዲፕሎማሲና ቱሪዝም ዳይሬክተር አውን ባዝባዝ ለመገናኛ ብዙሃን እንደተናገሩት እስራኤል ከኢራን ጋር የገባችበትን ውዝግብ እንደ ሽፋን በመጠቀም የመስጂድ አልአቅሳ ቅጽር ግቢ በይበልጥ ለመቆጣጠር እየተጠቀመች ትገኛለች። የወቅፍ ሰራተኞች ብቻ ወደ ግቢው መዝለቅ እንደተፈቀደላቸው የገለጹት ዳይሬክተሩ ለጊዜው ተብሎ ሲዘጋ እንደገና መች እንደሚከፈት ዋስትና የሚሰጥ አካል የለም ብለዋል። የውጭ ባለሀብቶች ችርቻሮ ንግድ ላይ ለመሰማራት ሱፐርማርኬቶችን እንዲያቋቁሙ የሚያስገድደው ቅድመ ሁኔታ ተነስቶ በገንዘብ ተተካ። ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት በሚፈልጉ የውጭ ባለሀብቶች ላይ ተጥሎ የነበረው 5 ሱፐርማርኬት ወይም 2 ሃይፐር ማርኬት የማቋቋም ቅድመ ሁኔታ ተነስቶ 2.5 ሚሊዮን የአሜሪካን ዶላር ካፒታል ማስመዝገብ በሚል የተተካው የኢትዮጵያ ኢንቨስትመንት ቦርድ ባወጣው አዲስ መመሪያ ነው። በተከለከሉ የውጭ ገቢ ጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መምሪያ የተባለው ይህ ህግ ባለፈው ዓመት በተመሳሳይ ስም የወጣው መመሪያ የሚሽር ነው። የኢንቨስትመንት ቦርድ አዲሱ መመሪያ ያወጣው በነባሩ ህግ አቅሙ ያላቸው የውጭ ባለሀብቶች በወጪ የገቢ የጅምላና የችርቻሮ ንግድ ስራዎች ላይ እንዲሰማሩ ቢፈቅድም እርምጃው በቂ ሆኖ ባለመገኘቱ እንደሆነ በህጉ ላይ ሰፍሯል። ማሻሻያው የውጭ ባለሀብቶችን መተማመን ይበልጥ ማሳደግና ተጨማሪ የውጭ ካፒታል የሚሳብበትን አሰራር መዘርጋት የሚል ዓላማዎች አሉት። በአዲሱ መመሪያ የውጭ ባለሀብቶች ቢያንስ 2.5 ሚሊዮን የአሜሪካን ዶላር ካፒታል እንዲኖራቸው ያስገድዳል። ይህ ካፒታል በአይነትና በጥሬ ገንዘብ የተከፈለ መሆን እንዳለበትም መመሪያው ያስረዳል። ይህ ቢኖርም ግን አነስተኛ ካፒታል በመያዝ መልካም ስም ያላቸውን ነጠላ ምርቶች በችርቻሮ በመሸጥ መሰማራት የሚፈልጉ የውጭ ባለሀብቶች ፍቃድ የሚያገኙበት መንገድ እንደሚኖር በመመሪያው ላይ ሰፍሯል። በዚህ መልኩ መሰማራት የሚፈልጉ ባለሀብቶች ፍቃድ የሚያገኙት የኢንቨስትመንት ቦርድ በጉዳዩ ላይ የተመሰረተ ውሳኔ ሲሰጥ ነው። መጋቢት 2016 የወጣው የቀድሞ መመሪያ ለ10 ዓመታት ለሀገር ውስጥ ባለሀብቶች ብቻ ተከልለው የቆዩትን የውጭና ገቢ እንዲሁም የጅምላና ችርቻሮ ንግዶች ለውጭ ሀገር ባለሀብቶችም ክፍት እንዲሆኑ የፈቀደ ነበር። የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር 10ኛ ጉባኤ እንዲሁም በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም በሳምንቱ መጨረሻ በአዲስ አበባ በትይዩ እንደሚካሄዱ ተነገረ። ኢትዮጵያ በሳምንቱ መጨረሻ ቀናት የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር 10ኛ ጉባኤ እንዲሁም በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም እንደምታስተናግድ የተናገሩት የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ናቸው። ኮሚሽነር መኩሪያ ኃይሌ ይህን የገለጹት ዛሬ ሐሙስ ሰኔ 12 2017 ዓመተ ልደት በሰጡት መግለጫ ነው። የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር ጉባኤ
በየ2 ዓመቱ እንደሚካሄድ ጠቅሰው 10ኛው ጉባኤ ከሰኔ 14 እስከ 16 በአዲስ አበባ የአፍሪካ ህብረት አዳራሽ እንደሚደረግ ተናግረዋል። ጉባኤው የመንግስት ተቋማት ተለዋዋጭ ከባቢያዊ ሁኔታዎችን መቋቋምና ከአገልግሎት ጋር የተያያዙ ፈተናዎችን በፍጥነት መቅረፍ በሚችሉበት ሁኔታ ላይ ትኩረት የሚያደርግ መሆኑንም ገልጸዋል። በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም ደግሞ የመንግስት አገልግሎት አስተዳደርና ኢኖቬሽን በሚል የሚካሄድ መሆኑን ተናግረዋል። ፎረሙ የአፍሪካ ሀገራት ቀልጣፋ የመንግስት አገልግሎት እንዲሰጡ የሚያስችል አቅም የሚገነባበት ስትራቴጂ ለመንደፍ የሚያግዝ መሆኑንም ዶክተር መኩሪያ ገልጸዋል። በተጨማሪም አፍሪካ የተከማቹ ችግሮቿን መፍታት፣ ቀልጣፋ የመንግስት አገልግሎት መስጠትና ጠንካራ ተቋማትን መገንባት እንድትችል ዓላማ ያደረገ መሆኑን ተናግረዋል። የአፍሪካ ህብረት አባል ሀገራት ተሞክሮ እንዲለዋወጡ የሚረዳ ፎረም መሆኑንም ሚኒስትሩ አስረድተዋል። ታዳጊ ሀገራት በትብብር የማስፈጸም አቅም ለመገንባት መግባባት የሚፈጥሩበት መድረክ ስለመሆኑም ገልጸዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በማህበራዊ ሚዲያ የጥላቻ ንግግርና የሐሰተኛ መረጃ ስርጭት ዓመታዊ ጥናታዊ ሪፖርት አቀረበ። የኢትዮጵያ መገናኛ ብዙሃን ባለስልጣን መረጃና የጥላቻ ንግግርን አስመልክቶ ለሶስተኛ ጊዜ በተቋሙ በወጣው ጥናታዊ ሪፖርት ዙሪያ በዛሬው ዕለት መግለጫ ሰጥቷል። መግለጫውን የሰጡት የተቋሙ ዋና ዳይሬክተር አማካሪ አቶ ታምራት ደጀኔ በሀገሪቷ እየተስፋፋ ያለው የጥላቻ ንግግርና ሐሰተኛ የመረጃ ስርጭት የዜጎችን ደህንነት አደጋ ላይ የሚጥል በመሆኑ የአገልግሎት ሰጪ ኩባንያዎች የአቅም ግንባታ ስራዎች ላይ ትኩረት እንዲያደርጉ አሳስበው ኩባንያዎች የሚሰጧቸውን አገልግሎቶች የሀገሪቷን ብሔራዊ ጥቅም ባማከለ መልኩ ሊሆን እንደሚገባ ገልጸዋል። ማህበራዊ ሚዲያ ማንኛውንም ይዘት በአነስተኛ ዋጋ በፍጥነትና በቀላሉ አዘጋጅቶ ማንነትን ሳያሳውቅ ለማሰራጨት እድል የሚፈጥር በመሆኑ የጥላቻ ንግግርና የሐሰተኛ መረጃ አስጊ ደረጃ ላይ መድረሱን ጥናቱ ማመላከቱም ተጠቁሟል። በመግለጫው ላይ በህግ አውጪው ክፍል የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከል የሚረዳ የፖሊሲና ማህበራዊ ሚዲያን የሚመራ የህግ ማዕቀፍ ማዘጋጀት አስፈላጊ መሆኑ፣ የማህበራዊ ሚዲያ አቅራቢ ኩባንያዎች በሀገሪቱ ለሚሰጡት አገልግሎት ለተጠቃሚዎች የአቅም ግንባታ ስራ መስራት እንዳለባቸው እንዲሁም በሀገሪቱ ቅርንጫፎቻቸውን መክፈት እንዳለባቸውም ተገልጿል። በመግለጫው ላይ የሐሰተኛ መረጃዎች እና የጥላቻ ንግግሮች ዋነኛ ምንጮች ተብለው ከተጠቀሱ ውስጥ ሌሎች አካላትን ጨምሮ ተጽዕኖ ፈጣሪ ግለሰቦች ተካተዋል። ጥናቱ 5 የማህበራዊ ሚዲያዎች ላይ መሰረት በማድረግ የተጠና መሆኑን የገለጹት አማካሪው በጥናቱ ከ2000 በላይ የጥላቻ ንግግርና የሐሰተኛ ይዘቶች ላይ የናሙና ግምገማ የተደረገ መሆኑና ከነዚህ ውስጥ 1995 መረጃዎች መተንተን መቻሉን ገልጸው በቀጣይ ሁሉንም የመገናኛ ብዙሃን አውታሮችን ተደራሽ የሚያደርግ ጥናት እንደሚደረግ ተናግረዋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የጠቅላይ ምክር ቤቱ ምርጫ የመራጮች ምዝገባ በነገው ዕለት እንደሚጀምር ቦርዱ አስታወቀ። የኢስላማዊ ትብብር ድርጅት አስቸኳይ ስብሰባ ጠራ። የኢስላማዊ ትብብር ድርጅት አስቸኳይ ስብሰባ ለማድረግ ለአባል ሀገሮች ጥሪ አቅርቧል። ድርጅቱ አስቸኳይ ስብሰባውን የሚያደርገው በቱርክ ኢስታንቡል መሆኑን አስታውቋል። የፊታችን ቅዳሜ ሰኔ 14 2017 የሚካሄደው የድርጅቱ አስቸኳይ ስብሰባ የተጠራው እስራኤል በኢራን ላይ ጥቃት ሰንዝራ ሁለቱ ሀገሮች ወደ ጦርነት በገቡበት ወቅት ነው። ስብሰባው ትኩረቱን በዚህ ጦርነት ላይ እንደሚያደርግም ቲአርቲ ዘግቧል። በከፍተኛ ባለስልጣናት ደረጃ የሚካሄደው ስብሰባ የሙስሊሙ ዓለም ከጥቃቱ ጋር በተገናኘ ወጥ አቋም እንዲይዝ የሚያደርግ መሆኑን ተገልጿል። ስብሰባውን ይከፍቱታል ተብሎ የሚጠበቀው የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን ሲሆኑ የሳውዲ አረቢያው ውጭ ጉዳይ ሚኒስትር ፈይሰል ቢን ፈርሃን ንግግር እንደሚያደርጉም ዘገባው ጠቁሟል። በዚህ ስብሰባ ላይ የኢራን የውጭ ጉዳይ ሚኒስትር አባስ አርቃቺ ይሳተፋሉ ተብሎ እንደሚጠበቅ ሮይተርስ የዜና ወኪል ከቱርክ የውጭ ጉዳይ ሚኒስቴር ምንጮች ሰምቻለሁ ብሎ ዘግቧል። በኢራን
ላይ የተሰነዘረውን ጥቃት በተመለከተ የሙስሊሙ ዓለም ወጥ አቋም ለመያዝ እንዲያስችለው አስቸኳይ ስብሰባ የጠራው የኢስላማዊ ትብብር ድርጅት በዋና ጸሐፊ ሁሴን ኢብራሂም ጣሃ በኩል የእስራኤልን ድርጊት ከዚህ ቀደም ማውገዙ ይታወሳል። የኢራንን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጣሃ እስራኤል ባለፈው ሳምንት መጨረሻ በኢራን ላይ የሰነዘረችው ጥቃት በጣም አሳሳቢ መሆኑን በጠንካራ ቃላት አውግዘውታል። የኢስላማዊ ትብብር ድርጅት ከተባበሩት መንግስታት ጋር በአንድነት በመሆን የተፈጸመውን ዓለም አቀፍ የህግ ጥሰት ለመመከት ድጋፍ ለማሰባሰብ ቁርጠኛ መሆኑንም ዋና ጸሐፊው ገልጸዋል። የኢስላማዊ ትብብር ድርጅት የተመሰረተው እንደ አውሮፓውያኖቹ አቆጣጠር በ1969 ነው። 57 አባል ሀገሮችን ያቀፈው ድርጅቱ የሙስሊሙ ዓለም የጋራ ድምጽ በመሆን የሙስሊሙን ዓለም ጥቅሞች በዓለም አቀፍ ሰላምና ስምምነት መንፈስ ለመጠበቅ እንደሚሰራ ይገልጻል። የኢስላማዊ ትብብር ድርጅት በተባበሩት መንግስታትና በአውሮፓ ህብረት ቋሚ ልዑካን አሉት። በተያያዘ ሌላ ኸበር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት ነገ ጁምዓ ሰኔ 12 2017 አስቸኳይ ስብሰባ ጠርቷል። አስቸኳይ ስብሰባው የተጠራው በኢራን፣ ሩሲያ፣ ቻይና፣ ፓኪስታንና አልጄሪያ ጥያቄ መሆኑን ሲቢኤስ የዜና ወኪል ዘግቧል። ከዚህ ቀደም የእስራኤል ጥቃትን ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ የተባበሩት መንግስታት የጸጥታው ድርጅት የተሰበሰበ ሲሆን በስብሰባው ላይ የተገኙት የተባበሩት መንግስታት ድርጅት የኢራን ተወካይ ሰይድ ራቫኒ እስራኤል የፈጸመችውን ጥቃት አረመኔያዊ እንዲሁም ወንጀል ነው ሲሉ ወቀሳ ሰንዝረዋል። የጸጥታው ምክር ቤት የእስራኤልን ድርጊት እንዲያወግዝና ተጠያቂነት እንዲሰፍንም ጠይቀዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆያሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።